ጠራኝ? ማን ጠራሽ? ራስሽ መጣሽ እንጂ ማለት አሁን በዛ ነው ያላልከኝም? አቺ ያ ነገርኛ ጠርቶሽ እንዳይሆን የማርያም በቀል እየፈጨው ነው በይው። ትሰማኛለህ? ግቢውንም ከሰይጣን ጭምር ነው መጠበቅ ያለብህ። ሳይ እንዴት እኔ ስታይ መላክ መስላለሁ? ተሰይጣንም ጠብቅሽ። አይመለከተኝም፣ ብቻ እንዴትም አድርገህ መጠበቅ አለብህ። ይልቅ እንዲው ቃልዱን ታዩና ብርዱ ሊገለኝ ነው። አች እና እኔ ምን ላድርግ? ጠማማ ምን አለ እንዲው ጥሩ ነው። አፍቃሪው አርጁ ነመስቴ 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 አለ። እንግዲህ አርጁ ዛሬም ድጋሚ ጋይስ አልፈራ አልጠረጥር ብሎ እንግዲህ እናቱ ደረጀ ሰፈር ድረስ እየመጣ ነው በሚገርም ሁኔታ። እንግዲህ ዛሬም መጥቶ እባክሽ ኤቢን ጥሪልኝ፣ ኤቢዬም እኮ በጣም ነው የምወዳት፣ እስኪ አይኗን ለያት እያለ እንግዲህ ውሃን ሲያስቸግራት ነበረ። ውሃም እንግዲህ ጥሪልኝ ብሏት እየሄደች እያታለ እንግዲህ ወደቀች ማለት ነው። ስትወድቅ ደግሞ እሷ ተናዳ ድንጋይ አንስታ በድንጋይ ነው ወረወረችበት። ምክንያቱም አንተ ነህ የጣልከኝ እያለኝ ማለት ነው። እሱ እንዲሁ ከበር ውጭ ነው፣ ግን እሷ እሺ ብላ ወልከፍ እያለች እየሄደች እያለ እንግዲህ ወላክፋት ወደቀች። ሶ እንግዲህ በዛ በወደቀችበት ሰዓት ላይ በሚገርም ሁኔታ እንግዲህ ድንጋይ ይዛ ነው እሱ ልታባረ የተነሳችው። ያው ተንድቷ የተነሳ ነው፣ አይፈረድባትም። ግን መጀመሪያ እንግዲህ እኔ ማየት ናት ኤቢ የት ናት? ገና ኤቢ ሲላት ኤቢ ልጥራልህ ነው ያለችው። ገና ኤቢ ናራንዱ ኤቢ ማላላት። ከዛ በቃ ኤቢ ልጥራልህ አይደል ኤቢ ልጥራልህ ያለችው ነበር። አዎ ከዛ በጣም ናፍቀኛለች፣ በቃ አይኗን ብቻ ነው ማየት የምፈልገው፣ በቃ ሰላም ተበለኝ፣ አይኗን ለዩ ሀዬ በቃ ጥሪልኝ እያላት ነበርና እሷም እንግዲህ ኦኬ እሺ ጠራልሃለሁኝ እያለች ነበርና እንደዚህ ምንድናቸው እነዛ ኮኮቦች ሰማይን ያይ ነበርና አንዳንዴ ኮኮቦች አዎ ላይቶች ብርሃኖች አሉ። እነሱ ለብርሃኖች ግን ብዙ ጊዜ አይታዩም። ለምን? በፀሐይ ተውጠው ስለሚሆኑ በፀሐይና በጨረቃ ስለሚዋጡ። አየሽ አንዳንድ ሰዎች ብዙ ሰዎች የሚዋጡ አሉ። አየሽ በቃ ብዙ ሰው ማያቃቸው ብዙ በውስጥ የተጠቃለሉ ሰዎች አሉ። እና ስለዚህ ይሁን እንደዚህ ነው። አንዳንዱ ከፍ ብሎ ይታያል፣ አንዳንዱ ደግሞ ዝቅ ብሎ ይታያል። ስለዚህ በጣም ከባድ ነው እያላት ነበር አርጁ ሲያብራራላት የነበረው ማለት ነው። እንግዲህ አርጁ ነመስቴ አሁን እንግዲህ አቶ ደረጀ አርጁን ታገኘው በጣም ከባድና አደገኛ ነገር ነው የሚፈጠረው። ምክንያቱም ይሄ ነገር ከባድ ነው። ውድ ቤተሰቦቻችን እንዴት ብዬ ልንገራችሁ? በቃ ከአቅም በላይ የሆነ ነገር ነው እና ውድ ቤተሰቦቻችን በጣም ከባድ ነው። ምክንያቱም ታውን ቀደም እንግዲህ በሱ የተነሳ ነው አቢጌል በርግጥ ያው ለትምህርት ነው ይሄን ያክል እንትን ያለችው። አቢጌል ራሷ አሁን ብታየው ጋይስ የምር በቃ እኔ እንጃ ምን ልትል እንደምትችል በጣም ከባድ ነው። ምክንያቱም በሷ ምክንያት ነው ይሄ ሁሉ መዘዝ የመጣባት። እሷም ብላለች ይሄን ሁሉ ዋጋ ያስከፈለኝ ነገር የአርጁን ጉዳይ ችላ ማለቴ ነው። ስለዚህ እሱን ነገር ደግሞ አስተካክለዋለሁኝ እያለች ነበርና ያው ላደረገችው ነገር ያው ይሄን ያክል ብላ ባትጸጸትበትም ግን ያው ጥፋት እንዳጠፋች ልጁ እንደገደለችው ብታምንም ግን ደግሞ እሱ የመጣው እኔ ልገለኝ ስለሆነ ራሴን ለሰከላከል ስለሆነ ይሄን ነገር ያደረኩት በቃ ይሄን ያክል የሚያስጠይቀኝ ነገር አይደለም ብላ ነው እንግዲህ አቢጌል የተቀበለችው። እስከ መጨረሻው ህቀት ድረስ ከመጀመሪያ ጀምሮ እስከ መጨረሻው ድረስ አቶ ደረጀም ራሱ ታስሮ በነበረበት ሰዓት ላይ ከዛም እሷ ከመግባቷ በፊት ሆነ በኋላ ኢቭን እጇን ሰጥቷል ራሱ በቃ ራሴ እከራከራለሁ። በቃ ማንንም ለማን አልፈልግም። አዎ ልጁን ገድየዋለሁኝ፣ መግደሌ ሐሰት አይደለም። ግን ደግሞ ሊገደልኩበት የራሴ ምክንያት አለኝ። ምክንያት ደግሞ እኔን ራሴ ሊገለኝ ስለመጣ ነው። ስለዚህ አንድ ሰው ለመግደል ወይም ደግሞ የሆነ ነገር እንትን ከማለት በፊት ራሱን የመከላከል እንትን አለ። ስለዚህ ራሴን ለመከላከል እንጂ ይሄን ነገር ያደረኩት ሆነ ብዬ ወይም ደግሞ ፈልጌው አይደለም በማለት ነው እንግዲህ የተናገረችው። በዛ አማካኝነት እንግዲህ አርጁ በጣም እየተናደደ እየተበሰጫጨ ነው የሚገኘው። ውድ ቤተሰቦቻችን ሁሉንም ነገር እንግዲህ አቢጌል አሁን በጣም ተናዳለች። በቃ ነገሮችን ለመተው ማለት የተወሰነ ነገር እርምት ወስዳለች። የሆነ ዋጋ እንደሚያስከፍላት አለመስማቷ በጣም ትልቅ ቫልዩ እንዳሳጣት ታውቃለች። ግን ደግሞ በዚህ ልክ ኦፍ ኮርስ ብላ ራሷን እንትን አላለችም። ያው በርግጥ በሂደት ሊሆን ይችላል የሚስተካከለው። ግን አሁንም በተለይ ዳጣና ናታንን ስታይ እንግዲህ በባለፈው እንዳያችሁት በቃ ዳጣን እንግዲህ ቦጫጭቄ ታሊያ ስኳትኝ ብላ ነበረ። ናታን ስላለ ያው በዛ ብላ ተገላግላ ነው እንጂ
በቃ ስሜቷ በጣም ኦቨር ነበር የመጣው። በጣም የተናደደችው። ከዛ በቃ የእናትና አባቴ ቤት ባንቺ የተነሳ መኖሪያ አጥቶ ዝግድም ዳግብ ያላልኩሽ ምን ትሰሪያለሽ ነው ያለችው። ከዛ ማልፋ እንግዲህ አቶ ደረጀ ጥፋተኛ ነሽ፣ ያረግሽው በተሳታተሽ ነው ይሄን ነገር ያደረኩት። ስለዚህ ባክሽ ወደ ራስሽ ተመለሽ፣ ነገሮችን አስተካክሊ፣ በቃ ራስሽን ተመልከቺ ምናምን ብሎ በነገራ ሰዓት ላይ ምንድነው ያደረገችው? አባዬ በቃ ምን ነው ያጠፋሁት? ግን ይሄን ያክል ያደረፈው ምንድነው? ጥፋቴ ምንድነው? እውነት ነው ያልኩት። ሶ ምንድነው ጥፋቴ? ለምንድነው ይሄን ያክል ግን እያንዳንዱ ነገር ጥፋትሽ ይሄ ነው ለነገር የነበር ያለችውና እሱም እንግዲህ ኦኬ ይሄን ካልሽኝማ ጥፋትሽማ ዳጣን መቆሚያ መቀመጫ አሳጥተሻታል። ሰላምን የልጅሽ አባት ካላመጣሽ ብለሽ ናታን ደግሞ ካላገባይ ብለህ በጣም በዛ ላይ ያልሰማልሽ። እኔ መከርኩሽ፣ አስመከርኩሽ፣ ተቆጣሁሽ፣ አስቆጣሁሽ፣ ቀጣሁሽ ግን አሰሚም። ስለዚህ ይሄም ደግሞ እስከ መጨረሻ ድረስ ልጁን እኮ ገለሹ ነበር። የእውነት ሙቶ ቢሆን ከባድ ነበር። ስለዚህ ይሄ ነው ሲላት እንዴሽ ሌላውን ተው ሁሉን ጥፋቴን ይቅርታ ብያለሁ። ግን ዳጣ ማናት? ዳጣ ከየት ናት? ዳጣ የማናት? የደረጀም ልጅ አይደለችም። ስለዚህ የማናት ብላ ነው እንግዲህ ከባድ ጥያቄ አነሳችሁ። አቶ ደረጀም እንግዲህ መልሱ ጠፍቶበታል። በቀጣይ ክፍል እንገናኝ። ሰላም ቆይ